ኢሳያስ እየጎረፈላቸው ነው። حكمة سيادتك وفخامتك مع حكمة الرئيس عبد الفتاح السيسي يمكن أن تقضي على كل هذه الصراعات في المنطقة. የፑቲን አስፈሪው የበቀል ቁጣ ሊጀመር ነው። ሁለት ወሳኝ መረጃዎችን ልናጋራችሁ ይዘናቸዋል። እጅግ አስፈሪ የበቀል ዝግጅት እየተደረገበት ባለው አንድ ጉዳይ እንደዚሁም ኢሳያስ እየጎረፈላቸው ባለው የደስታ መግለጫ ዙሪያ የምንላችሁ ይኖራል። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998 317677 ይደውሉ። ከባድ የድሮን ሰራዊት ዘመቻ ሊጀመር ነው። ሰማዩን በበቀለኞቹ ድሮኖች ለማጥለቅለቅ እቅድ ተይዞ ዛቻውም ተሰምቷል። حكمة سيادتك وفخامتك مع حكمة الرئيس عبد الفتاح السيسي يمكن أن تقضي على كل هذه الصراعات في المنطقة. ኤርትራ በ35 ዓመታት የነጻነት ክብረ በዓል ላይ ነኝ እያለች ነው። ይህ የዋሽንግተን የኤርትራ ዲያስፖራዎች ክብረ በዓል ነው። ከ35 ዓመታት በፊት ኤርትራ የኢትዮጵያ አካል ነበረች። አሁን ደግሞ ሀገሩና ጎጆ የወጣችበት ዕለት የነጻነት ቀን በማለት በማክበር ላይ ትገኛለች። ፕሬዝዳንት ኢሳያስም ከፕሬዝዳንት ዶናልድ ትራምፕ እስከ ፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንደዚሁም እስከ ፕሬዝዳንት ፑቲን ድረስ እንኳን ለ35ኛው የነጻነት በዓል አደረሰው በሚል የደስታ መግለጫ እየጎረፈላቸው ነው። በእነዚህ የ35 ዓመታት የሀገርነት ጊዜያት ለመሆኑ ሀገርነት ምን ጥቅም አስገኘ፣ ምንስ ጉዳት የሚለው የፖለቲካ አካውንቲንግ ግን ዛሬም ድረስ አልተሰራም። ሀገርነት የዛሬ 20 እና 30 ዓመት የነበረው ስሜትና የአሁኑ ሁኔታ ግን ግልጽ ልዩነት ያለው ነው ይታያል። ኤርትራውያን ኤርትራን ከኢትዮጵያ ነፃ ወጣን ብለው ያስረከቡት ለፕሬዝዳንት ኢሳያስ ሆኗል። ኢሳያስም ኤርትራን በተረከቡበት እንዳለች ይዘው ቁጭ አድርገው እየጠበቁ ነው። የትላንትናው ኤርትራ ባለችበት ያው ናት። ዓለም በብዙ የለውጥ ማዕበል ውስጥ ሲያልፍ ኤርትራ እንደ አደራ ዕቃ ባለችበት እንዳለች ቀጥላ እነሆ 35ኛ የነጻነት በዓል ላከብር ነው እያለች ነው። Imagine a country where the internet barely works, ATMs don't exist, and the government controls nearly every aspect of daily life. Welcome to Eritrea, off the east coast of... አሁን ባለው ሁኔታ ኤርትራ 35ኛ ዓመት የነጻነት በዓል እየተከበረ ነው። በዕለተ እሁድ ግንቦት 16 ደግሞ ዋናው በዓል ነው። በ30 ዓመት የኤርትራ ትግል ውስጥ አልፈው ለ35 ዓመታት የኤርትራ ፕሬዝዳንት ሆነው የቀጠሉት ፕሬዝዳንት ኢሳያስ አፈወርቂ ለውጥ የሚባል የለም፣ ሁሉንም ነገር ባለበት ይዘን እንቀጥላለን እንዳሉ ነው። አልፎ አልፎ ወደ ኤርትራ ጎራ የሚሉ ጎብኚዎችና ዘጋቢዎች ኤርትራ በፕላኔታችን የተረሳች ምድር እያሏት ነው። They call it Africa's forgotten coastline. እነሆ የ35 ዓመቷ ኤርትራ لقب بكوريا الشمالية بأفريقيا. انت في إريتريا، دولة توقف فيها الزمن. اليوم وصلنا على مدينة أسمرة وكأن الزمن توقف بها، وكأنك في إيطاليا 1930. አንዳንዶች ኤርትራ ባለችበት ቆማ የቀረች መሆኗን ለመግለጽ ኤርትራ ማለት የ1930ዎቹ ጣሊያን ማለት ናት ሲሉ፣ በሀገሪቱ ያለው ዝግነትና ፍጹም ጭቆናን ለማሳየት ደግሞ ሌሎች ኤርትራን የምስራቅ አፍሪካ ሰሜን ኮሪያ ሲሉ ይጠሯታል። يا اخوان احنا وصلنا فينيسيا في إيطاليا، وهسه راح نروح على وين؟ تلقب بكوريا الشمالية بأفريقيا. انت في إريتريا. ያም ሆኖ ኤርትራ 35 የነጻነት ዓመታትን ደስ ብሎሽ በፌሽታና ደስታ አሳለፍሽ፣ እነሆ ገና ብሩህ የተስፋ ቀናትም ከፊት ለፊትሽ ይጠብቁሻል እየተባለች ነው። የምን ሕገ መንግሥት፣ የምን ፓርላማ፣ የምን ምርጫ ያሉት ኢሳያስ እያከበሩ ያሉት የኤርትራን የነጻነት ቀን 35ኛ ዓመት ብቻ ሳይሆን እሳቸውም እንደ ሀገር መሪ ፕሬዝዳንት ተብለው የዛሬ 35 ዓመት የተወለደችውን አዲሷን ኤርትራ መምራት የጀመሩበትን ቀንም ጭምር ነው።
አንዳንዶች በአፍሪካ ምርጫ ምን ለውጥ አመጣ ኢሳያስ ልክ ናቸው ሲሉም ይሞግቱላቸዋል። ሌሎች ደግሞ ኢሳያስ ማለት አብረዋቸው ድንጋይ ተንተርሰው ደረቅ ዳቦ ቆርሰው ባሩድ እያሸተቱ የታገሉ የትግል ጓዶቻቸውን ሳይቀር ጨለማ እስር ቤት በመወርወር አሰቃይተው የገደሉና ለስልጣናቸውም የጨከኑ አረመኔ ሰው ናቸው ሲሉም ይኮንኗቸዋል። ያም ሆነ ይህ ግን ኢሳያስ በ35 ዓመታት የስልጣን ዘመናቸው ላይ ይገኛሉ። 80ኛ ዓመታቸውን ባለፈው የካቲት ወር ላይ አክብረዋል። ወደ 81ኛ ዓመታቸው እየተጓዙ ነው። ኤርትራ እንደ ሀገር ከቆመችበት ጀምሮ ከኢሳያስ ውጭ መሪ አታውቅም። የ80 ዓመቱ አዛውንት ኢሳያስ አፈወርቂ በዓለማችን እንዲሁም በአፍሪካ በስልጣን ላይ ረጅም ዓመታትን ያስቆጠሩ ከሚባሉት መሪዎች መካከል አንዱ ሆነው ተመዝግበዋል። ፕሬዝዳንት ኢሳያስ ለረጅም ዓመት ስልጣን ላይ በመቆየት ከኢኳቶሪያል ጊኒው ቴዎዶሮ ኦቢያንግ ንጌማ ምባሶጎ፣ ከካሜሩኑ ፖል ቢያ፣ ከኡጋንዳው ዩዌሪ ሙሴቬኒ ተርታ የሚመደቡ መሪ ናቸው። ብዙዎቹ ከ40 ዓመት በላይ ሳይነቃነቁ የሀገር መሪኛ ብቻ ነን ብለው የቀጠሉ ሲሆን ፕሬዝዳንት ኢሳያስም 35 ዓመታትን ስልጣን ላይ በመቆየት የእነዚህኑ ከ40 ዓመታት በላይ ስልጣን ላይ የቆዩትን መሪዎች ፈለግ እግር በእግር እየተከተሉም ነው። Turning overseas again, Vladimir Putin is preparing his military to retaliate against Ukraine for a drone strike on a student dorm. በዚህ ዙሪያ ይህንን ካልናቸው አሁን ደግሞ ስለ አደገኛው የፕሬዝዳንት ፑቲን የበቀል ዱላ አንድ ወሳኝ መረጃ እናድርሳችሁ። ፑቲን ክፉኛ ተበሳጭተዋል። በድንገት የጦር አመራሮቻቸውንም ሰብስበዋል። ከባድ የበቀል ዱላም እንደሚኖር አስታውቀዋል። Turning overseas again, Vladimir Putin is preparing his military to retaliate against Ukraine for a drone strike on a student dorm that reportedly killed 6 people. ከባዱ የድሮን ወረራ ሊጀመር ነው። እየመጣን ነው። ከዚህ በኋላ ያጸፋ ዱላውን ቻሉት ተብሏል። ይህንን ያሉት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ናቸው። ግዙፉን የሩሲያን ኒውክሌር ጦር መሳሪያ ጭምር ያንቀሳቀሱ የጦር ልምምድ በተጠናቀቀ በሰዓታት ልዩነት ውስጥ ዩክሬን ሌሊቱን በበርካታ የድሮን ሰራዊቷ ሩሲያን አጥቅታለች። ትላንት ሌሊቱን ለቁጥጥር የከበዱ የዩክሬን የድሮን ሰራዊት የሩሲያን ሰማይ በመውረር በሩሲያ ላይ መጠነ ሰፊ ጉዳቶችን አድርሰዋል። የሩሲያ የድሮን መከላከያዎች ብዙዎቹን ያከሸፉ መሆናቸውን ቢገልጹም ቀላል የማይባሉት ድሮኖች ቀላል የማይባልን ጉዳት አድርሰዋል። እናም ሐሙስ ዕለት በተጠናቀቀው በሩሲያ ቤላሩስ የጋራ ደስታቸውን ሲያጣጥሙ የነበሩት ፕሬዝዳንት ቭላዲሚር ፑቲን ብዙም ሳይቆዩ ደስታቸው በሐዘን ተለውጧል። ፑቲን ይህንኑ ከባድ የዩክሬንን የድሮን ወረራ ተከትሎ ምሽቱን በቴሌቪዥን ብቅ ብለውም ነበር። እንዲህም አሉ። ለተፈጸመው ጥቃት ዝም ብለን የምናልፈው አይደለም። መራር የሆነ ምላሽ ሩሲያ ትሰጣለች። ጠላትኛ ላይ ለፈጸመው ጥቃት የሚጸጸትበትን ምላሽ እንሰጣለን። ምን አይነት መራር አጸፋዊ ምላሽ ልንሰጥ እንደምንችል ወታደራዊ አመራሮቻችን የራሳቸውን ጥናት አድርገው ኢላማዎችን በመለየት እንዲያስታውቁን ትዕዛዝ አስተላልፈናል። ይሄው የጥናት ምላሽ እንደተሰጠን ያን ጊዜ በቀል እርምጃችን የበቀል ዱላውን በማንሳት ጠላትን አይቀጡ ቅጣት ይቀጠዋል። ጥቂትን ጠብቅ፣ ብዙም ጊዜ አይወስድም ሲሉም ፕሬዝዳንት ቭላዲሚር ፑቲን በቴሌቪዥን ባደረጉት የቁጣ ንግግር አስታውቀዋል። አስፈላጊውንም ትዕዛዝ ለጦር አመራሮቻቸው ሰጥተዋል። Russia has requested an emergency meeting of the UN Security Council after the Ukrainian drone strike on a college and dormitory in Starobelsk in the Russian-controlled part of the Lugansk region. ጥቃቱ የተፈጸመው በሩሲያ ቁጥጥር ስር ባለችው በምስራቅ ዩክሬን ሉሃንስክ ውስጥ ነው። ይህች ግዛት ቀደም ብሎ በዩክሬን ስር የነበረች ሲሆን በኋላ ላይ ሩሲያ በጉልበት በመጠቅለል የራሷ ግዛት አካል አድርጋታለች። ሩሲያ ጥቃቱ የደረሰ የተማሪዎች ማደሪያ ዶርም ህንፃ ላይ ነው ስትል፣ ዩክሬን ደግሞ የደበደብኩት የድሮን መቆጣጠሪያ ማዕከልን ነው እያለች ትገኛለች። ሩሲያ በኩል በኮሌጅ ዶርም ላይ በደረሰው የድሮን ጥቃት 6 ዜጎች ተገድለዋል፣ በርካቶችም ቆስለዋል። በህንፃዎቹ ፍርስራሽ ውስጥም ሰዎችን ፈልገን በማውጣትና የነፍስ አድን ስራን እየሰራን ነው ተብሏል። ይህ የምሽቱ ጥቃት ሩሲያን ከምንጊዜውም በላይ ያንገበገባት ሆኗል። የሚያም ጥቃት ነውም ተብሏል። ዩክሬን በሩሲያ ሰማይ ላይ ያካሄደችው የድሮን ሰራዊት ወረራ ሩሲያ የተባበሩት መንግስታት የጸጥታው ምክር ቤትን አስቸኳይ ስብሰባ እንድትጠራም አድርጓታል። በአስቸኳይ ተሰብሰቡልኝ የምለው አለኝ በማለትም ሩሲያ ጥሪዋን አስተላልፋለች። በሩሲያ የተሰብሰቡልኝ ጥሪ መሰረትም የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባን አካሂዷል። በዚህም ወቅት እንደተለመደው ዩክሬንና ሩሲያ እርስ በርሳቸው ተካሰዋል። አሜሪካ በበኩሏ መፍትሄው አንድ ነው፣ ሁለታችሁም ጦርነቱን አቁሙና
ተደራደሩ፣ የሚሊዮኖችንም ስቃይ አስቁሙ ስትልም አቋሟን በዚሁ አስቸኳይ ስብሰባ ላይ አሳውቃለች። This death and destruction must stop now. The United States once again calls on the Russian Federation and Ukraine to end the war in which millions of people have suffered. ሩሲያ ጥቃት የተፈጸመው በወታደራዊ ተቋማት ሳይሆን በሲቪሎች ላይ በመሆኑ ድርጊቱን እንደ ጦር ወንጀል መታየት አለበትም በማለት ክሷን አሰምታለች። በሩሲያ በተጠራው የተባበሩት መንግስታት የጸጥታ ምክር ቤት አስቸኳይ ስብሰባ ላይ የዩክሬን አምባሳደር ሜልኒክ አንድሪ የሩሲያ አቻዎቻቸውን የጦር ወንጀሎችን ክስ ውድቅ በማድረግ ንጹህ የፕሮፓጋንዳ ትርኢት ሲሉ ክሱን አጣጥለውታል። በተባበሩት መንግስታት የዩክሬኑ አምባሳደር ከሩሲያ ጋር መቼም ቢሆን እርቅና ንግግር አይኖረንም፣ ይህ ምናልባትም ለመቶ ዓመታት የሚዘልቅ ጠባሳ ታሪክ ይሆናል ሲሉም አምርረው ሲናገሩም ተደምጠዋል። የዩክሬኑ ተወካይ በዚሁ ምላሻቸውም የወረራ ኃይሎችን፣ የጥይት ማከማቻዎችን፣ የአየር መከላከያ ተቋማትንና የጦር ዕዝ ማዕከሎችን ማዕከል አድርገን ጥቃታችንን ከመሰንዘር ውጪ ምንም አይነት ሲቪሊያንን ማዕከል ያደረገ ጥቃት የለም ሲሉ አስታውቀዋል። በዚሁ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ ላይ የዩክሬኑ ተወካይ የመረረ ምላሻቸውን እየሰጡ በነበረበት ወቅት የሩሲያው አምባሳደር የሞባይል ስልካቸውን በመነካካት ለዩክሬኑ ተወካይ ንግግር ጆሮ የሰጡት አለመሆኑን ለማሳየትም ሲሞክሩ ታይተዋል። I will even refuse to visit Moscow as a member of Ukraine delegation that will travel to Russia to witness Russia's signature of its declaration of capitulation. ሩሲያ ከዚህ ክስ ባሻገርም ለቀጣይ እጅግ አደገኛ ነው ለተባለለት ጥቃት እየተዘጋጀች መሆኗን አስቀድማ ያሳወቀች በመሆኑ አሁን ባለው ሁኔታ በዩክሬን አየር ላይ ከባድ የሆነ የፍርሃት አየር ነግሷል። በፑቲን ከባድ ዛቻ መሰረት ዩክሬን በሚቀጥሉት ቀናት ውስጥ የከበደ የበቀል ዱላ የሚጠብቃት ይሆናል። በኮሌጁ የድሮን ጥቃት ደረሰ የተባለውን ጉዳት በተመለከተ በሩሲያ በኩል የተለቀቀውን ተንቀሳቃሽ ምስል በርካታ ዓለም አቀፍ መገናኛ ብዙሃንም እየተቀባበሉት ነው። አሁን ባለው ሁኔታ በሩሲያ በኩል መረርና ከረር ያለ አጸፋ ምላሽ ዛቻ መሰማቱን ተከትሎ በዩክሬናውያን በኩል ከባድ የስጋት ፍርሃት ተደቅኗል። የሩሲያን ጥቃት ለየት የሚያደርገው ጥቃቱ እንደ ዩክሬን በድሮን ብቻ ሳይሆን በሚሳኤሎችም ጭምር የታገዘ መሆኑ ነው። ዩክሬን በትላንትናው ዕለት ከባድ የተባለውን ጥቃት በሩሲያ ላይ ትሰንዝር እንጂ ሩሲያን ብትሆን ቀላል በማይባል መልኩ ዩክሬንን ለተከታታይ ቀናት በድሮን ሰራዊትና በሚሳኤሎች ስትደበድብ ከርማለች። ያለፉት ቀናት ለዩክሬናውያን እጅግ ፈታኝ ጊዜያት ነበሩ። ፑቲን ደግሞ የለም ምን አይታችሁ ገና የከፋው እየመጣ ነው እያሉ ነው። ከባድ የበቀል ዱላም እንደሚኖር አስታውቀዋል። Turning overseas again, Vladimir Putin is preparing his military to retaliate against Ukraine for a drone strike on a student dorm that reportedly killed 6 people. አሁን እየተጠበቀ ያለው በፑቲን ቀጭን ትዕዛዝ መሰረት የሩሲያ ወታደራዊ አዛዦች የሚያቀርቡት የዩክሬን የድብደባ ኢላማዎች ብቻ ናቸው። እነዚህ ውሳኔዎች በአፋጣኝ በመጪዎቹ ቀናት ይተገበራሉ ተብሏል። የሚሆነውን ማየት ነው።